ምንድን ይሄውን አብትሽ ምንድን ነው? ይሄ ቦታ ምን ይባላል? እስኪ አስረዳልኝ። ይሄ ያው ጣሊያኖች የሰሩት ነው። እዚህ ጋር ከዚህ በታች አሁን ይሄ ስለቆሸሸ ነው ዝናብ ምናምን መጥቶት ምናምን አፈሩንም ደለሉንም አስገብቶበት ነው እንጂ ይሄ ሲሚንቶ ነው። መሬቱ ሲሚንቶ። ከዚህ በታች እንትን ምንጭ አለ። ውሃ አለ ከስሩ ማለት ነው። የድሮ ሰዎች ውሃ እንደ ውሃ ማጠራቀሚያ የምንጭ ውሃ የሚያወጡበት ማለት ነው። በቃ እንደዛ ነው ምናምን እና እንደዛ ነበር የሚገለገሉት። እዚህ ጋር ደግሞ የተደፈነው ልጆች እየገቡ ውሃውን እየነካኩት እያደፈረሱት ምናምን ከስሩ ውሃው ምንጩ በጨዋማም ስለሆነም ነው መሰለኝ አካባቢው ከስር እንትን ውሃው እንትን ይኖራል። ደለል ጭቃ ቢጫ ጭቃ ነው። ሲደፈርስም በጣም በቃ እንደ ጠጅ ነው ከለሩ እና ከስሩ በቃ ድፍድፍና ውሃ ነው ያለው ምንጭ ነው እዚህ ስር ያለው። ለምንድን የሰሩት ምክንያቱ? ያው እነሱ ምሽጋቸውም ነበረ እዚህ ጋር የሚያርፉበትም ነበረ በከፍታ። ይሄ የነሱ ስሪ ነው። በጣም ጥንታዊ ነው፣ የቆየ ስራ ነው። በጣም የሚገርም ነው። እሺ እንቀጥል። እኔን አካባቢ እውነቱን ለመናገር በጣም ወድጄዋለሁ። ልክ ይሄን አካባቢ ስመለከት እኔ በምኖርበት አካባቢ በስዊዘርላንድ እንደዚህ ሜዳማ አረንጓዴ ነው፣ ገጠራማ ነው፣ ያስደስታል። እኔ እውነቱን ለመናገር እዚህ አካባቢ ብኖር ወይ ደግሞ እዚህ አካባቢ ተደጋግሜ ብመጣ የማይሰለች ሰዎች መጥተው እዚህ ይዝናናሉ። አንዳንዴ አዎ ይዝናናሉ። አዎ እዚህ ጋር አየር ለመቀበል ምናምን ይመጣሉ። ኦኬ በጣም ፎቶግራፍ ለማንሳት ይመጣሉ። አሁን ወደዚህ ያምታሳይና እነዛን ናፋና ተሳናው እንወስዳለን። በጣም የሚገርም ነው ይሄ። እኔ እውነት ለመናገር አይደል እንደ አዲስ አበባ ነዋሪነቴ ምንም አላውቀውም። እሺ ይሄ በጣም ያው ብዙም ሰውም አያውቀውም። እዚሁ ነዋሪ በቃ ከቅርብ አካባቢ ያሉ ናቸው እንጂ ከሩቅ ላይ ያው መረጃውም አይደርስም እንደዚህ ነገር። ይሄኛውስ ምንድነው? እነዚህም ጣሊያን የሰራቸው ናቸው። ይሄ ራሳቸው ናቸው። አዎ ይሄ የውሃው መተላለፊያ ነበር። ውሃው በዚህ ነበር የሚያልፈው። እዚህ ጋርም የውሃው መከማቻ ነበር። አሁን ላይ አርጅቷል። ያው እድሳት ምናምን ስለሌለው ነገሩ አዝማሚያው ወደ መጥፋት ይቀርባል። ይሄ ነገር አሁን እየለማ ሲመጣ የሚጠፋም ይመስላል። ቅርሱ የሚነሳ ነው ይመስላል። ያው እንደሚታየው ተጎርብሯል። የሚገርም ነው። ድሮ እኮ የአካባቢ እኮ በጣም ጫካ ነበር ማለት ነው። ጥቅጥቅ ያለ ጫካ ነው። ድቅድቅ ጫካ ነበር። ልክ ነው። በነገራችን ላይ ድሮ እንደዚህ እንጨት ምናምን የሚለቅሙ ሰዎች ከዚህ ነው እንደሚመጡት እንጨት ምናምን ቅጠል ምን ይዘው ተሸክመው ወደ ታች የሚወርዱት። አዎ ከዚሁ ነው ለቀመው። አሁን እሱ አለ የለም? አሁን ላይ አልፎ ነው። አልፎ አይጠፉም። እና እዚህኛው ጋር ደግሞ ያለው እንትን ይሄ ጉድጓዱ ይሄ ግንቡ ከፍ ብለን ስናየው ጉድጓድ ነው ወርታች ጉድጓድ እና ውስጥ ለውስጥ ሰው የሚያስሄዳል፣ ቆሞ መሄድ ይቻላል። ውስጥ ለውስጥ ምሽግ ነው ማለት ነው። ምሽግ ነው። አዎ ወይ ጣሊያኖች ይገርማል። እዚህ ጋር ነው እንትኑ ጉድጓዱ ያለው። ጉድጓዱ እዚህ ጋር ነው ያለው። ያው አሁን ላይ ሰፈሩ ነዋሪ የነበሩት እዚህ ጋር ልብሳቸውንም ገላቸውንም ምናምን የሚታጠቡት እዚሁ ነው። ውሃው እዚሁ ስለሆነ ውሃው እዛች ጋር ነው የምትወጣው። ታይዋለህ፣ ውሃው እናየዋለን። ይሄ ጉድጓዱ ይሄን ይመስላል። በዚህ በኩል ነው ወደ ውስጥ የሚገቡት። እዚህ ጋር ተንጠልጥለው እዛ ጋር ብረት አለ አይደለ? በብረቱ ወርደው ቆመው ነው ወደ ውስጥ የሚሄዱት ማለት ነው። ይሄኛው ወደ የት ነው? ወደዛ ይዞ ይሄዳል። መሽዋለክ ያለው ወደ ውስጥ ምሽግ ማለት ነው። ታንከር እዚህ ውስጥ ነበር የሚደበቁት ማለት ነው። ከዚህ ተነስተው ብዙ ጊዜ ወታደር ያለበት አካባቢ ብዙ ጊዜ ውሃ አለ። አሁን እዛ ሳይዝ እዛ ጋር ውሃ ካለ የሰው ልጅ መኖር አለበት። ካለ ውሃ ውትድርና ብዛት አይኖርም። የሚገርም ነገር ነው። አሁን በዚህ ሰው ምናምን አያልፍም። ውስጡ ዝግ ነው። አይ ክፍት ነው፣ መግባት ይቻላል። ግን ከተገባ ደግሞ ውሃው ምናምን ይደፈርሳል። ሰው ስለሚጠቀም ውሃው ይረገጣል። በውሃው ላይ ነው የምንረማመደው። ያስሄዳል ውስጥ ለውስጥ።
እዚህ አካባቢ የሚኖሩ ሰዎች በዚህ ውሃ ልብሳቸውን ያጥባሉ፣ ይጠጣሉ። አይ ውሃው እንኳን ለመጠጥነት አይገለገሉትም፣ ለልብስ ማጠቢያነት። ምን የሚደረግበት የነበረ ነው? ጣሊያን ይሄ ጣሊያን ምሽጋቸው የነበረው እዚህ ነበር። ውስጥ ለውስጥ መጓጓዣ አለ። ይሄ ውሃ እዚህ ጋር ከዛ የሚመጣው ውሃ እዚህ ጋር ነው የሚጠራቀመው። ከዚህ ደግሞ በዚህ በቱቦ አማካኝነት ይወጣል እዛ ጋር። ከዛ ሰው ከዛኛው ይቀዱትና እዚህ ጋር ልብስ ያጥባሉ። ልብስ ካጠቡ በኋላ ደግሞ ያው ወደ ቤታቸው ይሄዳሉ። ግማሹ ደግሞ ሻወር መግባት የሚፈልግም ካለ ከዚህ የምትወርደው ውሃ አትረገጥም። በስነ ስርዓት ትወርድና እዛ ጋር እንደ አሸንዳ ተሰርቶ ሌላ እዛው ይታጠባሉ ማለት ነው። ሻወሩ ነው። ውሃው ግን ውሃው ይቀዘቅዛል። ውሃው በቃ ቀዝቀዝ ያለ ነው። መካከለኛ ላይ ነው ያለው። ሰዓታት አሉት። ጠዋት ላይ በጣም ይሞቃል ውሃው። ጠዋትና ማታ ላይ ውሃው ሙቅ ነው። ቀን ላይ ቀዝቀዝ ይላል። ይሄን ይመስላል ውሃው። ቤተሰቦች እንኳን በሰላም ወደ ሀገረ ኢትዮጵያ በሰላም መጣችሁ። አሁን ያለነው እንጦጦ ኪዳነ ምሕረት በላይ ነው ያለነው። እንግዲህ እንደምታዩት ይሄ ውሃ ምንም አይነት ሽታ ያለ ንጹህ አይጠጣም አይደል? አይጠጣም። ለልብስ ማጠቢያ ነው። እንግዲህ ሰዎች ይሄንን ልብሳቸውን ገላቸውን የሚታጠቡበት ነው። በጣም ደስ ይላል። እነዚህ ነገሮች ደግሞ በዘመናዊ ነገር ተሰርቶ ደግሞ የሆነ ለሰው ልጅ የሚያስደስት ሐይቆች ወይም ደግሞ ወንዞች ይሆናሉ ብዬ ነው የማስበው። በጣም ደስ ይላል። ዋው ደስ ይላል። ቤተሰቦች በጣም ቀዝቃዛ ነው። ደስ ይላል። እና ይሄ ውሃ ነው ደግሞ ወደ ሻወሩ የሚሄደው። እንግዲህ ራሱ ውሃ ነው። ይሄ ውሃ አሁን ልጅ እንደነገረኝ እንኳን ውሃውን በጣም ማቆሸሽ የለብን፣ በጥንቃቄ ነው። ምክንያቱም ሻወር የሚወስድበት ነው። ታች ራሱን ውሃ ነው እዛ ጋር እንደ ሻወር የሚገለገሉ። በክረምት ላይ እንዴት ያደርጋሉ ሰዎቹ? ይደፈርሳል ውሃው አይደፈርስም። በክረምት ይታጠባሉ። ይሄ ከአመት እስከ አመት ቋሚ ነው። እንደዚሁ ነው ውሃው። ምንም የሚደፈርስ ነገር የለውም። እዚህ ጋር ደግሞ አንዳንድ ልብስ እጣቢዎች እንዳይገቡም አየዋቸው። ሰው በጣም ጥንቃቄ የሚያደርገው ጥንቃቄ ያደርጋል። ወደ ሻወር ስለሚታጠቡ ይሄ ውሃ መግባት የለበትም ወደ ሻወር። ስለዚህ ይሄ ውሃ መስመር ይዘው 12ቱን ሞሩሉ ውሃ አለ። ከአመት እስከ አመት። በተረፈ ከዚህ ውጭ ውሃው ለጸበል ወይ ደግሞ ለአንዳንድ ለበሽታ ለምናምን ይጠቀሙበታል ማለት እንደ የእምነታቸው። ያው ያመነ ሰው ማመን ዋናው፣ ያመነ ይድናል። ይድናል። ስለዚህ አንዳንድ ለጸበልም የሚጠቀሙት አሉ። ለሻወርም የሚጠቀሙትም እንደዚሁ ነው። በቃ በጣም ይገርማል። የሚገርም ነገር ነው ያየነው። ብራዘር እናመሰግናለን። እሺ እንግዲህ ቤተሰቦች እንግዲህ አስተዳደጋችን እንደዚህ ነው ያደግንበት። ውጭ ሀገር ደግሞ ስንሰደድ ደግሞ በማሽን ነው የምናጥበው እና ደስ አለኝ እንደዚህ ሳጥብ፣ በጣም ደስ ያለኝ። ልጁ ምን አለ ቆሻሻ ነው አለ። እኛ እኮ የአዳም ዘር ሁላችንም ሰው መሆናችን ብቻ በቂ ነው። ስለዚህ ምንም ችግር የለም አጥብልሃለሁ ብዬ ይኸውላችሁ እንደዚህ እያጠብኩ ነው። ቢቆሸሽ ምን ችግር አለ? ወይኔ የጥንቱ ነገር ደግሞ ደስ ይላል እኮ እንደዚህ። እኔ የሚገርመኝ እናትና አባቶቻችን የባህላቸውን የልጆቻቸውን እያጠቡ ውሃ እየቀዱ ምንድነው ደግሞ ምግብ እየሰሩ ዳቦ የጋገሩ እንዴት እንደኖራችሁ እናቶች ልትመሰገኑ ይገባል። ተመር የኢትዮጵያ እናቶች ወገባችሁ ሳይሰበር ይኸው እንደዚህ እንኳን ሳጥብ እኔ ራሴ ዲያስፖራው ሰውዬ እንኳን እንዴት እንደሚደክም ነግራችኋችሁ። ቤተሰቦች እንግዲህ ይህን የመሰለ ቱታ ነው እንግዲህ ጥሩ ታጥቧል ብዬ አስባለሁ። ቤተሰቦች እንግዲህ የወንዝ ዳርቻ እንግዲህ ልብሳችንን በዚህ አጥበናል። እችን እንኳን ልብስ አጥቤ እንኳን እንዴት እንደደከመኝ እነግራቸዋለሁ። በጣም ያደክማል። ከመቆየት የተነሳ ነው መሰለኝ እችን ልብስ ለማጠብ እንግዲህ በጣም እንደደከመኝ አስቡት እናቶች።
10-15 ልብስ ሲያጥቡ ደግሞ ምን እንደሚያጋጥማቸው ማየት እንወዳለን። እና እዚህ አካባቢ ያሉት በእንጦጦ ኪዳነ ማርያም ያሉ ወጣቶች ልብሳቸውን እዚህ ያጥባሉ። በጣም የሚገርም ኤክስፒሪየንስ ነው ከነሱ ጋር የተለዋወጥኩት። በጣም ጥሩ ሰዎች ናቸው፣ የዋዎች ናቸው። ፊታቸው እውነት ለመናገር የመቀበል የመጠራጠር እንኳን መንፈስ የላቸውም። ስለዚህ ወደ እንጦጦ ወደ ኪዳነ ምሕረት ከመጣችሁ እነዚህን የመሰሉ ወጣቶችን ታገኛላችሁ። ለነዚህ ወጣቶች እንግዲህ እንደው እጆቻችንን ብንዘረጋ እዚህ አካባቢ መታችሁ ነው የምታያቸው ጥሩ ነው ብዬ ነው የማመሰግነው። በጣም አመሰግናለሁ። ይህንን ሁሉ ልብስ አጠብኩ አላላችሁም፣ ግን የተወሰነ የታጠበ አለ። አሁን የታጠበውን ልብስ ደግሞ በውጭ ሀገር እንደሆነ በማሽን ነው እንትን የምንለው ማሽን፣ እዚህ ግን ያው በእጅ ይታጠባል። አጥበው እንግዲህ እናትና አባቶቻችን ልብሳቸውን ካጠቡ በኋላ ደግሞ ወደሚያጸዱበት ቦታ አለ። የምታዩት ልብስ እንግዲህ በእጅ ነው የታጠበው። ጠዋት መታችሁ ነው የምታጥቡት። ጠዋት መታችሁ እስከ ማታ ድረስ ደርቆ እስከሚል ረጅም ሰዓት ነው እንትን የሚለው እና ይሄ የኢትዮጵያዊነት መገለጫችን ነው። በጣም ደስ ብሎኛል። እንጦጦ ኪዳነ ምሕረት ተራራው ላይ ነው ያለነው። ጣሊያን የሰራው ምሽግ ማለት ነው። አዎ ይኸውላችሁ እንግዲህ ካሁኑ ዲያስፖራ አስቸጋሪ ነው። ጠፋብኝ ነገሩ። ቅንጦት የለመደ ዲያስፖራ አስቸጋሪ ነው። አሁን እንግዲህ እዛ በውጭ ስንሆን በማሽን ነው የምናጥበው። አሁን ደግሞ በእጃችን አጥበናል። ልብሴን ደግሞ እደረድራለሁ፣ አጸዳለሁ። እዚህ የምታዩት ደግሞ ይኸው ስንቶቻችሁ ታስታውሳችሁ አላችሁ። ይኸው እዚህ የምታዩት ደግሞ አህያ አለች። አሁን ወደ ልብስ ማጽዳት ቀጥላለሁ። አሁን ቀጥታ ልብስ ነው እንትን የምለው እዛ ነሽ። እዚህ ላይ ነው ድንጋይ እዚህ ላይ ታጥተው ድንጋዩ ላይ ለብላ ቆሻሻ። እሺ ያው ቤተሰቦች እንግዲህ ያው ዘርዘር ታደርጋላችሁ። እርግፍ ያው እንትን አለ ቲሸርት አለ። እቺ ቲሸርት ያው የአዲዳስ ናት። እንዲያውም አዲዳስ ቲሸርት ያው እንደዚህ ይደረጋል። ያው ሌላም ቲሸርት አለ። ቤተሰቦች ለዚህም ታደርጋላችሁ፣ እዚህ ታጸዳላችሁ። አሁን ያለነው እንጦጦ ኪዳነ ምሕረት በላይ ነው ያለነው። ቤተሰቦች ሳር መፈለግ አለባችሁ። ቀስ ብላችሁ ዘርዘር ጭቃ ምናምን እንዳይዝ። አሁን የቀረች ናት። ቀስ እያላችሁ እንትን ማድረግ አለባችሁ። ደህና ቦታ መፈለግ አለባችሁ። ይኸው እንደዚህችም አለ። እንዲህ ታደርጋላችሁ። በጣም ድንቅ ነው። ከምር በጣም ነው ደስ ያለኝ። ከበለጸገ ሀብታም ሀገር መጥተህ ልብስን እንደዚህ መሬት ላይ ስታሰጣ የሚያስደስት በቃ ድሮ ሰዎች እንዴት ነበሩ ብዬ ሳስብ በቃ አይ ቲንክ ለውጥ በጣም ይገርማል። አሁን ማሽን መጥቶ ሰው ሁሉ ማሽን ላይ ተቀምጧል። እንግዲህ ቤተሰቦች ይደርቃል ብዬ አስባለሁ። እርግጠኛ ነኝ ዛሬ ዝናብ ይመጣል ብዬ አላስብም። ዝናብ ከመጣ እንዴት እንደሚሄድ ባላቅም ዝናብ ከመጣ አሁን እንግዲህ ልብሶን አስጥቼ ቀኑ ሙሉ እዚህ ነው መቀመጥ ያለብኝ። ለምን ብትሉ ወይ ዝናብ ይመጣል፣ ሰው ተሳስቶ ደግሞ ስርቆት እንኳን እዚህ አካባቢ የለም፣ ግን ተሳስቶ ሰው ሌላ ሰው ልብስ እንዳይወስድ እዚህ ቁጭ ብዬ መጠበቅ ያለብኝ